አሁን ወደ ሀገር ውስጥ ዝርዝር ጉዳዮች ይሆናል የምናልፈው። በኢትዮጵያ ከመስከረም እስከ የካቲት ባሉት ወራት በርካታ በዓላት የሚከበሩበት ጊዜ ከመሆኑና ከአየር ጸባዩ አመቺነት አንፃር የጎብኚዎች ፍሰት የሚጨምርበት ነው። የቱሪዝም ሚኒስቴር በእነዚህ ወራት ከ700 ሺህ በላይ ጎብኚዎች ይጠበቃሉ ብሎ አቅዷል። ኤርሚያስ በጋሻው የነኑ ጉዳይ በዝርዝር ተመልክቶታል። በሰው ልጆች ስልጣኔም የተቀረጹ በተፈጥሮ ውበትም የታደሉ ለጎብኚዎች ሐሴት የሚያጎናጽፉ መስህቦች የሚገኙባት ምድር ነች ኢትዮጵያ። ከነዚህ ባሻገር ደግሞ ከመስቀል ደመራ እስከ ጨምበላላ፣ ከጥምቀት እስከ ሸዋል ኢድ፣ ከገዳ ስርዓት እስከ ጌዴኦ ባህላዊ መልክዓ ምድር ውብ የማይዳሰሱ ቅርሶችም ሃይማኖትን ከባህል እያጣቀሱ የሚከወኑባት አገር ነች። እስካሁን እንደተለመደው ክረምት አልፎ የጸደይ ወራት ሲጀመር ይጀምራል የኢትዮጵያ ቱሪዝም ፍሰት። ከዚያም እስከ ዓመቱ አጋማሽ የሚቆይ ነው። ከዝግጅት ክፍላችን ጋር ቆይታ ያደረጉት የቱሪዝም ሚኒስትር ዴኤታው ስለሺ ግርማ ተቋማቸው በእነዚህ የጎብኚ ፍሰት በሚጨምርባቸው 6 ወራት በርካታ ስራዎች አቅዶ እየሰራ መሆኑን ነግረውናል። አስደናቂ ቅርሶች ሆነው ምልክት የሌለባቸው መዳረሻዎችን ማልማት አንዱ ጉዳይ ነው። በጣም ድንቅና ታዋቂ ቦታ ሆነው ግን ምንም አይነት ላንድ ማርክ የሌለባቸው ብሔራዊ ፓርኮች ሆነው ምንም አይነት የፕራይቬት ሴክተር ኢንቨስትመንት የሌለባቸው በተለይ ቢያንስ የኮሚኒቲ ሎጅ ግንባታ ከክልሎች ጋር በመተሳሰር መሰራት ያለባቸው ቦታዎች ላይ እነኚህን የመስራት እየሰራን ያለናቸው ናቸው። ባይዘው አሁን አክቹአሊ ራይት ነው ኢንፎርሜሽን ሴንተር ኮሚኒቲ ሎጅ ላንድ ማርክ እየሰራን ያለነው ይደርሳሉ። አሁን እስከ ጥር እስከ ታህሳስ ድረስ በድሬዳዋ የነበሩ ባቡሮችን ሪፈርቢሽ እስከ ማድረግ ድረስ እና አገልግሎት እንዲሰጡ በዋና አደባባይ እስከ ማስቀመጥ ድረስ እየሰራን ያለነው ጉዳዮች አሉ። ከ16 ዓመታት በኋላ የተሻሻለው የቱሪዝም ፖሊሲን እንዲሁም የአገር ውስጥም ሆነ የውጭ ጎብኚዎችን ትክክለኛ ቁጥር ለማወቅ ያስችላል የተባለውን የቱሪዝም ሳተላይት አካውንት ወደ ሥራ ማስገባት ደግሞ ሌሎቹ የሚኒስቴር መስሪያ ቤቱ የትኩረት መስኮች ናቸው። ኢትዮጵያ ካሏት ጸጋዎች ባሻገር ቱሪዝም እንደ አገር በመንግስት ከተለዩ 5 የምጣኔ ሀብት ምሰሶች ወይም የትኩረት መስኮች አንዱ ተደርጓል። የፖለቲካ ቁርጠኝነት አለ ተብሎ ነው የሚታመነው። አሁንም ግን ያልተፈታ አንድ ችግር አለ። ቱሪዝም ሚኒስቴር ዘንድሮ አንዱ ትኩረቴ እሱ ነው ብሏል። ግን ከዚህ ውስጥ ያልተሻገር ነው የአገልግሎት ጥራት ነው። የአገልግሎት ጥራት ከሃይጂን ከንጽህና ከኮሙኒኬሽን አገልግሎትን በተሳለጠ መንገድ ከመስጠት አንፃር ከፍተኛ ክፍተት ስላለ ይሄን የአገልግሎት ጥራት በማላቅ የተሻለ አገልግሎት በመስጠት በቱሪዝም ዘርፍ ላይ ውጤት ለማምጣት አስበናል ማለት ይሄ ደግሞ ከስተመር ሳቲስፋክሽን ያመጣል። የደንበኞች እርካታ እሱን ተከትሎ ደንበኞች ታማኝ ይሆናሉ፣ ተመልሰው ሊመጡ ይችላሉ፣ አገራችን ለሌሎች ያስተዋውቃሉ፣ ፕሮሞሽኑን ያግዛሉ ማለት ነው። መስከረምን እና ለቀጣይ ያሉ ወራትና አጠቃላይ የበጀት ዓመቱ ላይ የተሻለ የቱሪዝም ገቢ ለማግኘት የተሻለ የውጭ ምንዛሬ ለማግኘት ለበርካታ ዜጎች የሥራ ዕድል ለመፍጠር እና ከዘርፉ ተጠቃሚ ለመሆን ጥረት እያደረግን እንገኛለን ማለት ነው። ቱሪዝም ሚኒስቴር በ2018 በጀት ዓመት ከ1.5 ሚሊዮን በላይ ጎብኚዎች ልዩ ልዩ መዳረሻዎችን ይጎበኛሉ የሚል ዕቅድ ይዟል። ከአዲስ ዓመት እስከ ጥምቀት ያሉትን በዓላት በሚያካትቱት በሚቀጥሉት 6 ወራት የዚህን ግማሽ ቁጥር ለማሳካት አቅዷል። ሊሳካ የሚችል ይሆን? ብዙ ሰዎች ይሄ ቁጥር ብዙ እንደሆነ ላናሳካ እንደምንችል ሲያነሱ ሰማለሁና አይደለም 1 ሚሊዮን 2 ሚሊዮን ቱሪስት በ10 ዓመት እቅዳችን ከዛሬ 6 ዓመት በኋላ 7 ሚሊዮን እናደርሳለን ብለን የተነሳ ነው። 7 ሚሊዮን አይደለም ከዛም በላይ አቺቭ ማድረግ እንችላለን። ሌላ ሀገር 90 ሚሊዮን እያመጣ የኢትዮጵያን ግማሽ የቆዳ ስፋት ያለው ጠንካራ አየር መንገድ የሌለው ብዙ የቱሪስት መስህብ የሌለው ሀገር በጣም ብዙ ሚሊዮን ቱሪስት ይስባል። ስለዚህ እኛ ደግሞ ሚስጥሩ ገብቶን ያን ክፍተት ለመሙላት እየሰራን ስለሆነ የተሻለ የቱሪስት ቁጥር በቀላሉ ማምጣት እንችላለን። ሚኒስትር ዴኤታው የሚጠራጠሩ አሉ ያሏቸው ወገኖች ምናልባት ለጥርጣሬያቸው መነሻው ኢትዮጵያ ጸጋዎች ወይም ሌሎች ሀብቶች የሏትም ከሚል የመነጨ ላይሆን ይችላል። ለቱሪዝም ወሳኙ ነገር ሰላምን እያሰቡ ይሆናል። ለሚኒስትር ዴኤታውም ይህንኑ ጉዳይ አንስተንላቸው ነበር። የሰላም ጉዳይ በጣም ኢምፖርታንት ጉዳይ ነው። እኔ ለቱሪስት ብቻ አድርጌ አይደለም ማየው ለዜጋዎቻችንም ጭምር ከቦታ ቦታ ለመንቀሳቀስ ለመጎብኘት ለሀገር ውስጥ ቱሪዝምም ጭምር ኢምፖርታንት ነው። እሱ ላይ ያው የሚሰሩ ስራዎች አሉ። በእኛ ሀገር በየትኛውም ቦታ ቱሪስቶች ሲንቀሳቀሱ በነፃነት የሚንቀሳቀሱበት እድል አለ ብዬ ነው ማምነው። በአሁኑ ሰዓት ቱሪስቶች ሰሜን ተራሮች ብሔራዊ ፓርክ ሄደው መጎብኘት ይችላሉ። ከጎንደር 100 ኪሎ ሜትር እስከ ጨነቅ የሚባለው ካምፕ ሳይት ድረስ 160 ኪሎ ሜትር ድራይቭ ማድረግ ይችላሉ።
ላሊበላ ሄደው መጎብኘት ይችላሉ። ዛሬ እየጎበኙ ነው። ባህር ዳርም ሄደው መጎብኘት ይችላሉ። ስለዚህ የቱሪስቶች ይሄ በተለያዩ እንትኖች በኤምባሲዎች የሚወጡትን ማስጠንቀቂያና ማስፈራሪያዎች በተለያዩ አካላት የሚነገሩ በተለይ በሚዲያ በውጭ ሚዲያዎች የሚወጡትን እሱን እንትን አድርጓቸው አግራቬትድ ሆነው ከሚቀሩ ኢትዮጵያ ውስጥ እንዲያውም እነዚህ ሰዎች ቱሪስቶች መጥተው ቢጎበኙ በእነዚህ አካባቢ ላይ ሞር የስራ ዕድል ይፈጥራሉ፣ ገቢ ያስገኛሉ፣ ለአካባቢው ሰላምም አስተዋጽኦ ያበረክታሉ የሚል እሳቤ ነው ያለኝ እኔ እና ቱሪስቶችን ታርጌት አድርጎ የሚዘርፍ ቱሪስቶችን ታርጌት አድርጎ የሚያጠቃ አካል ኢትዮጵያ ውስጥ የለም። ኢትዮጵያ በመንግስታቱ ድርጅት የትምህርት የሳይንስና የባህል ተቋም 12 የሚዳሰሱና 6 የማይዳሰሱ ቅርሶችን ያስመዘገበችም ሀገር ናት። በዚህም ከአህጉር አፍሪካ ከደቡብ አፍሪካ ጋር መሳ ለመሳ በኩል ደረጃ በመሪነት ተቀምጣለች።